ያዘጋጇቸው ፍላንሰሎች አሉ። በጣም ነው የሚያምረው እንደምታዩት እንደዚህ ውርድ ሲል ማለት ነው። ትንሽ እሱ ቢያልቅም እኔን ግን ጨረሰኝ። እኔ በጣም በሚገርም ሁኔታ ልክ በቃ ይሄን አስገብቼ እንደጨረስኩኝ ታመምኩ ማለት ነው። የመሰላችሁ አራተኛዬ ሽራንክ ነው። አራተኛዬ ነው ይሄን እንደዚህ አይነት ስገጥም ማለት ነው። እዚህ ቤት ዛሬ 6 ዓመታችን ነው። እዚህ ቤት ከልጆቼ ጋር ከገባን ማለት ነውና ያንን ጊዜ ያስታወሰኝ ዛሬ 6 ዓመት ግን በጣም ኢነርጂ በጣም እኔም ደስተኛ ስለነበርኩኝ ወደዚህ መምጣቴ ከልጆቼ ጋር እዚህ ቤት በቀየሬ እዚህ መሆኔ እኔ ኢትዮጵያ ውስጥ እንደውም በጣም የሚደንቀኝ ነገር ቁም ሳጥን ተገጥሞ ነው ተይዞ የሚኬደው አይደል? ኢትዮጵያ ውስጥ በጣም ጎዶኛላችኋለሁ። በጣም ነው የሚገርመው። ምን እንደማደርገው አላውቅም። እዚህ ጋራ የምታዩት በጣም የሚያምር ያልጋ ልብስ ነው። ይሄንን አሁን እንቀይራለን ማለት ነው። እንቀይረዋለን። ሰላም ጤና ስጥልኝ ውድ ቤተሰቦቼ ቻናሌ ተከታታዮች፣ ዛሬም ወደ ቻናሌ የገባችሁ እንኳን በሰላም መጣችሁ። ዛሬ እንግዲህ አንድ ሽራንክ እንገጥማለን። እንደምታዩት ግን ተቀዶ ነው የመጣው። በጣም ነው የሚገርመው። እቃ ይጉደለው አይጉደለው ገና አላወኩኝም። ከፍቼ ማየት አለብኝ። ምክንያቱም ስገምት ግን ሊፈር በሚያመጡበት ጊዜ ተቀደውበት ነው የሚመስለኝ። ሽራውበኖቹ ወይንም እነዚህ ብሎኖቹ ሁሉ እንትን ውስጥ ተበታትነዋል በጣም በሚገርም ሁኔታ። እና መጀመሪያ ከመግጠሚ በፊት ቼክ አደርጋለሁኝ የጎደለ አለው የለውም የሚለውን ማለት ነው። በጣም ነው የሚገርመው። ዛሬ እንግዲህ ለመኝታ ቤት የሚሆን ሽራንክ የልብስ ማስቀመጫ እንገጥማለን ማለት ነው። በጣም ቤቴ መኝታ ክፍሌ ቁምሳጥኔ እንግዲህ በጣም እየሞላ ተቸግሬያለሁኝ። ብዙ እቃዎችን ማግኘት ተቸግሬያለሁኝና እሱን እንገጥማለን። እንደምታዩት ውስጡ ብትንትን ወጥቷል በሚገርም ሁኔታ። እኔ እንደዚህ አይነት እቃ መጥቶልኝ አያውቅም ከዚህ በፊት። ብሎኖቹ ለራሱ ለየብቻ ተገጣጥመው በየራሳቸው ላስቲክ ለየብቻ ተከፋፍለው ነው የሚመጡት። እኔ ከዚህ በፊት የማውቀው እኔ ግን ይሄ ምን አይነት ዝተቶች እንደሆኑ እኔ እውነት እንደምታዩት ነው። ሁሉም እንደዚህ አንድ ላስቲክ ውስጥ ነው ከተውት ያመጡት ማለት ነው። ምን እንደሆኑ እንኳን ለመለየት ራሱ እንዴት እንደሚያስቸግር አስቡት። በጣም የሚደንቅ ነው። እኔ በህይወቴ ብዙ እቃ አዝዣለሁ፣ ኦንላይን መጥቶ ያውቃል። እና እንደዚህ ግን የተዝረከረከ እቃ መጥቶልኝ አያውቅም። እንደምታዩት ትንንሾች አሉ፣ ቀጫጭኖች አሉ፣ ወፋፍራሞች አሉ። ምን ከምን እንደምትለዩ በጣም በቃ ጊዜ የወሰደብኝ ነገር ቢኖር እነዚህን መለያየት ነው። እንደምታዩት በእቃ እንግዲህ እያንዳንዱን ዞርቴን አደርገዋለሁ። ከዛም እንግዲህ መግጠም እንጀምራለን። መልካም ቆይታ ይሆንላችሁ። አዲስ ወደ ቻናሌ የገባችሁ ካላችሁ እንኳን በሰላም መጣችሁ። ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑኝ። እንደዚሁም ቪዲዮውን ስትጀምሩ ላይክ አድርጉ። ላይክ ስታደርጉ ይሄ ቪዲዮ ልክ እንደናንተ እንደምታዩ ወደ ሌላ ሰውም ዩቲዩብ ይልከዋል ማለት ነው እና እይታ እንዲኖረው ያደርጋል። ይሄ ደግሞ እንደ ማበረታቻም እንደ ውለታም እቆጥረዋለሁኝ እኔ ማለት ነው። እንደዛ እንድታደርጉ ጋብዛችኋለሁኝ። አሁን እፈታዋለሁኝ። መጀመሪያ ማኑዋሉን ነው እየፈለኩኝ ያለሁትኝ። ምክንያቱም ማኑዋሉን
አለው የለውም የሚለውን ራሱ እርግጠኛ አይደለሁኝም። ምክንያቱም ማኑዋል ከሌለው ምክንያቱም እንደዚህ ብትንትን ያለ ብሎኖችን ከላኩ ማኑዋል ከሌለውማ በጣም አስቸጋሪ ነው የሚሆነውና ማኑዋሉን እንግዲህ እዚህኛው ውስጥ የለም። ስለዚህ ሁለተኛው ውስጥ ይኖራል እስቲ ብዬ አስባለሁኝ። እዚህኛው ውስጥ ደግሞ ይሄኛውንም ከፍተን እናየዋለን። የራሱ ነው ያ እንደምታዩት ነው። ማኑዋሉን አግኝቻለሁ። ማኑዋል ባይኖረው እንዲችው እንዳማረበት ከድኜ ነበር መልሼ የምልከው ማለት ነው። እና አሁን እንግዲህ በቃ አሁን ወደ መገጣጠሙ እንሄዳለን ማለት ነው። በጣም የሚያምር የመኝታ ቤት ሽራንክ ነው። ለኮሪደርም ይሆናል። በነገራችን ላይ ኮሪደር ላይም እንዲህ አይነት ሽራንኮች ማድረግ ትችላላችሁ። በተለይ ለመኝታ ቤት ግን እንደዚህ ትንንሽ ልብሶች እንደ ቢጃማ ሊሆን ይችላል፣ እንደ ፓካውቶች፣ ቲሸርቶች፣ ቀለል ያሉ የቤት ልብሶች፣ ቱታ ነገሮች እነሱን ፊት ለፊት ቶሎ ለማግኘት በጣም ተቸግሬያለሁኝና እነሱን ነው ልከትበት። ለእንደዛ ነው የፈለኩትኝ። እሱንም አሳያችኋለሁ መጨረሻ ላይ። አሁን መጀመሪያ እናውጣና መግጠም እጀምራለሁ ማለት ነው። መልካም ቆይታ ይሁንላችሁ። መልካም ጊዜ። በዚህ ሰዓት ቤተሰቦቼ እንደምታውቁት እንግዲህ በአውሮፓ በጀርመን ሀገር የአየሩ ሁኔታ በጣም ከባድ ነው። በጣም ከባድ ነው። እንዳው እኔ በዚህ ሰዓትም ስለመጣ ግን እንደዚህ መጀመሪያ ብሎኖቹን አስቀምጣለሁኝ እንግዲህ እንጂ በጣም ከባድ ነው። በዚህ አየር ይሄንን ሽራንክ መግጠም በጣም ከባድ ነው። ግን ስራም ለማቃለል መጀመሪያ እንደዚህ ሁሉንም አስፈላጊ የሆኑትን ብሎኖች በየቦታው አስቀምጣቸዋለሁኝ። ከዛ በኋላ ደግሞ አየሩ ቀዝቀዝ እያለ ሲመጣ እቀጥለዋለሁኝ ማለት ነው። ከቤታችን ውስጥ ራሱ እዚህ ኮሪደሩ ላይ ትንሽ አየሩ በጣም የተሻለ ነው። ኮሪደሩም ሰፋ ያለ ስለሆነ በጣም ቅዝቅዝ ያለ ነው የተወሰነ ማለት ነው። ግን ያው ነው ስራ በምትሰሩበት ሰዓት ግን መልሶ የመሞቅ ነገር አለ እንዳልኳችሁ። ግን እንደዚህ ብሎኖቹን
አስገብቼ ከዛም እንግዲህ ወደ ማታም ሰዓት አየሩም ቀዝቀዝ ሲል መስራት ይቻላል ማለት ነው። እንደምታዩት ጓደኞቼ በዚህ መልክ እንግዲህ ዋናውን ነገር ጨርሻለሁ። እዚህ ጋራ ነው የማደርገው። አሁን ይሄን ቴሌቪዥን ማውጣት አለብኝ፣ እንደዚሁም ከስሩ ያለውን ማውጣት አለብኝ። ቴሌቪዥኑን እንኳን አውጥቻለሁ። እንደምታዩት ይሄኛው ነው የሚቀረኝ። ይሄንንም አወጣለሁ። እዚህ ቦታ ላይ ነው ይሄንን ሽራንኩን ወይንም የልብስ ማስቀመጫውን የማደርገው ማለት ነው። እንደዚህ በምታዩት መልክ ቆሟል ማለት ነው። ትንሽ ፈተን ያለኝ ነበረች፣ የመሃለኛዋ ማስገባት ትንሽ አስቸጋሪ ነበረች። አሁን እንግዲህ ዋናውን እቀጥላለሁ። ቴሌቪዥኑንም እንግዲህ ለጊዜው እዚህ ጋር አድርጌዋለሁ። አበባውንም አወጣለሁ፣ ምክንያቱም ያኛውን በምከትበት ጊዜ ቤቱ ጠበብ ያለም ስለሆነች ፍሪ ማድረግ አለብኝና እንደዛ አደርጋለሁኝ። እንግዲህ እቀጥላለሁኝ። መልካም ቆይታ ይሁንላችሁ። በነገራችን ላይ ይሄ አበባ ዝም ብሎ የቤት ማሳመሪያ አበባ ሳይሆን ይሄም እንደምታዩት በጣም ለአየርን ለማስተካከል በጣም ቆንጆ የሆነ ሉፍት በሰሩን ይላል። በተለይ ለመኝታ ቤት የሚመከር አበባ ነው። የቤቱን ሉፍቱን ወይንም አየሩን ጥሩ የሚያደርግ ማለት ነው። አየሩን የሚያጸዳ የቤት አበባ ነው። መኝታ ቤት ነው የማደርገው። ይሄም እሱ ነው፣ አንድ አይነት ነው እንደምታዩት። ዋጋውም ትንሽ ወደድ ይላል፣ ምክንያቱም በጣም ጠቃሚ ፍላንሰን ስለሆነ ማለት ነው። በጣም ነው የሚያምረውም፣ እንደዚሁም ደግሞ በጣም ጠቃሚም ነው። እኔ መኝታ ቤቴ ነው ይሄንን ያደረኩትኝ። ይሄን መኝታ ቤታቸው ነበር፣ የልጆቼ መኝታ ቤት ነበረ። ቦታ አጥተን ነው አሁን እዚህ ጋር ውጪ ያወጣሁትኝ እንጂ ለመኝታ ቤት በጣም በጣም ቆንጆ አበባ ነው። እንደምታዩት ሉፍቱን በጣም የቤቱን አየር በጣም የሚያስተካክል እንትን ነው። አልጣልኩትኝም። እንደምታዩት ከዚህ ከኋላ ዝርዝር ሁሉ ተጽፏል። በጣም በጣም ቆንጆ ፍላንሰን ነው። አረንጓዴነቱ ራሱ በጣም የሚገርም ነው። አሁን ይሄኛውን አወጣዋለሁ ማለት ነው። ማይ ጋድ ትላንትና የሚገርማችሁ በቃ ሞቼ በቃ ልሞት ምንም አልቀረኝም። የደስ ስራ ልሞት ምንም አልቀረኝም። ምክንያቱም በጣም በጣም ይሞቃል፣ አየሩ በጣም ሞቃት ነው። እኔ እንደውም ያሰብኩት የነበረው እነዚህ ሽራውቦቹን ብሎኖቹን የሚገባቡትን ነገሮች አስገብቼ አስቀምጠዋለሁ፣ ከዛ ቀስ እያልኩኝ እሰራለሁ ብዬ ነበር ያሰብኩት እንጂ እንደዚህ ባንዴ ገጥመዋለሁ ብዬ አላሰብኩም። ምክንያቱም በጣም በዚህ ሰዓት አየሩ በጣም ሞቃት ነው። በፍጹም እንኳን እንዲህ አይነት የጉልበት ስራ አይደለም፣ ቁጭ ብላችሁ ራሱ በቃ የማትችሉት ሙቀት ነው ያለውና እኔ ግን አጋጣሚ እንትን ካልኩት በኋላ እስቲ ቀስ እያልኩኝ እንደዚህ እያልኩኝ ሄድኩኝ ማለት ነው። እና ግን ትንሽ
ፈትኖኝ ነበረ እዚህ ጋራ እነዚህን ማገናኘቱ ትንሽ ከድካሙም ጋር ከሙቀቱም ጋር ትንሽ በቃ በጣም አስቸግሮኝ ነበረ። ምክንያቱም ይሄ ስንተኛ ይመሰላችሁ? አራተኛዬ ሽራንክ ነው። አራተኛዬ ነው ይሄን እንደዚህ አይነት ስገጥም ማለት ነውና ይሄ አራተኛው ነው። እናንተ ያሳየኋችሁ አንዱን ነው ባለፈው ማለት ነው። ሳሎን ያለውን ነው ያሳየኋችሁ። ከዛ በኋላ 2 ገጥም ያለሁኝ ለኪችን የሚሆን ይሄ አራተኛዬ ነው። ድካሙ አለ ግን ቶሎ መጨራረስ ፈልጌያለሁኝ። ምክንያቱም በጣም ቦታ እያነሰኝ ስለሆነ ለልብስም ቦታ አንሶኛል። ልብሶቼን በቃ ማግኘት አልቻልኩኝም። ድብልቅልቅ ብሎብኛል። አስተካክለዋለሁኝ አንዴ፣ ከዛ የሆነ ነገር ስፈልግ ተመልሶ ድብልቅልቅ ይላልና እንደዚህ አይነቱ ቶሎ ገጥሜ ቶሎ ልጠቀምበት ስላሰብኩኝ ነው በቃ እንደዚህ የተጣደፍኩትኝ ማለት ነውና እንደው ምን አስታወሰኝ እዚህ ቤት ዛሬ 6 ዓመታችን ነው እዚህ ቤት ከልጆቼ ጋር ከገባን ማለት ነውና ያንን ጊዜ ነው ያስታወሰኝ። ዛሬ 6 ዓመት በቃ ሁሉም ነገር ያው አዲስ ነውና በጣም ብዙ ነገር ነበረ ስንገጣጥም የነበረው እና ያን ጊዜ ነው ያስታወሰኝ። ያን ጊዜ ግን በጣም ኢነርጂ በጣም እኔም ደስተኛ ስለነበርኩኝ ወደዚህ መምጣቴ ከልጆቼ ጋር እዚህ ቤት በቀየሬ እዚህ መሆኔ ቤቱን በጣም ቆንጆ ነው እና እዚህ መሆኔ በጣም ደስተኛ ስለነበርኩኝ በኢነርጂ በጣም ያልተገጠመ ነገር አይደለም። አልጋ ብትሉ ቁም ሳጥኖች ብትሉ አልጋ እንግዲህ የልጆች 3 አልጋዎች፣ ቁም ሳጥን፣ የቴሌቪዥኑ፣ ሶፋው፣ ጠረጴዛው ራሱ የሚገርማችሁ ፍትፍት ብሎ ነው የሚመጣው። እዚሁ ነው የምትገጥሙት ሁሉም ነገር ማለት ነው። እኔ ኢትዮጵያ ውስጥ እንደውም በጣም የሚደንቀኝ ነገር ቁም ሳጥን ተገጥሞ ነው ተይዞ የሚኬደው አይደል? ኢትዮጵያ ውስጥ በጣም ይገርመኛል። እዚህ ሀገር እንደዚህ ተፈታቶ መጥቶ ራሳችሁ ስትገጥሙት ሳይ ለምን እንደዛ አያደርጉም የሚል ሀሳብ ይመጣብኛል። ምክንያቱም በጣም ቀላል አንደኛ ለማጓጓዝም ቀላል ነው የሚሆነው በካርቶን ታሽጎ ሲመጣ ማለት ነው እንጂ የተገጠመ ቁም ሳጥን፣ የተገጠመ ሶፋ፣ የተገጠመ አልጋ ነው ሰው ይዞ ተሸክሞ ወደ ቤት የሚኬደው ማለት ነውና በእንደዚህ አይነት መልክ ቢሰራ በጣም ቆንጆ ነው። ብሎኖቹን እንደምታዩት ማኑዋል አለው። ማኑዋሉ ላይ በደንብ ነው የሚጠቁማችሁ ምን የትኛውን ብሎን የትኛው ጋር እንደምታደርጉ። ስለዚህ እያንዳንዱን ስቴፕ ስለሚያሳይ በእንደዚህ አይነት ነገር ኢትዮጵያ ውስጥ ቢደረግ እኔ በጣም ደስ ይለኛል። በጣም ቀላልም ነው የሚሆነው። አንደኛ ለማጓጓዝ የሚቀላቸዋል፣ ለሰራተኞቹም ቢሆን 10 ጊዜ ሁሉንም ቁምሳጥን ሁሉንም አልጋ መግጠም አይጠበቅባቸውም። ከተሰራ በኋላ እንትኖቹን ብሎኖቹን ብቻ አሽገው መላክ ስራም ለነሱም ራሱ ስራ ያቀልላቸዋል። ለሚገዛው ሰው እንደው ምናልባት ትንሽ ስራ የሚኖረው መግጠም ስለሚኖር ማለት ነው እንጂ ይሄንን እንትን ለሚሰሩ እንጨት ቤቶች ምናምን ግን በጣም ነው ስራ የሚቀልላቸው። መገጣጠም ምናምን አያስፈልጋቸው ማለት ነውና አሁን ምንድነው የምናደርገው? መሳቢያዎቹን ነው። አሁን መሳቢያ ብቻ ነው የቀረኝ። በቃ አልቋል ሁሉም ነገር። መሳቢያዎቹን ብቻ እንገጥምና መሳቢያዎቹን እናስገባለን። ከዛ ውስጥ ዘሙ እናስገባለን። ይሄኛውንም አውጥቼዋለሁ እንዳያችሁት። ይሄኛውንም ሳሎን አደርገዋለሁ። ቴሌቪዥኑንም አንስተነዋል። ትናንትና አጋጣሚ ሰው መጣ አላልኳችሁም? አገዘኝና እዚህ አቆምኩት ማለት ነው። ቴሌቪዥኑን አወጣሁት። ይሄ ከገባ በኋላ እዚህ ላይ አደርገዋለሁ ማለት ነው። እንደውም ይሄኛው ይመቻል። እቺኛው በጣም ትንሽ ነበረች ቴሌቪዥን ለመያዝ በጣም እቺ ትንሽ ናት። ይሄኛው ግን ትንሽ ሰፋ ይላል። 35 ሴንቲሜትር ነው ይሄ። ስለዚህ ይሄ ሰፋ ይላል። አሁን ቁም ሰዓት እንትኑ መሳቢያውን እንገጥማለን። ሆኜላችኋለሁ። በጣም ነው የሚገርመው። ምን እንደማደርገው አላውቅም። እንደምታዩት እዚህ ጋራ ማኑዋሉ ላይ ማስገባት ያለብኝን ያሳየኛል። ይሄ ለምሳሌ 9 ቁጥር ነው። 9 ቁጥር ላይ እነዚህን ብረቶች አስገብቻለሁ። 9 እና 10 ላይ
እነዚህ ሁለት ብረቶች ይገባሉ። የሚገርማችሁ 10 እነዚህ ሁሉ 10 አለ። አራቱም አልተበሳም፣ ቀዳዳ የለውም። 10 ቁጥር ማለት ነው። 9 እና 10 ቀዳዳ 9ኞች አላቸው። 9ኞች ሁሉም አላቸው። 10ዎቹ ግን ምንም አይነት ቀዳዳ የለውም። ምን እንደማደርግ አላውቅም። የሚገርም ነው። እንዴት መብሳት እችላለሁኝ እኔ ግን ብሳሳትሳ ቢሰፋብኝ ቀዳዳው። ማይ ጋድ ይሄ ለምሳሌ 9 ቁጥር ነው። እንደምታዩት 1 2 3 4 ቀዳዳዎች አሉት። ሁሉም ላይ እንደዚህ 4 ቀዳዳ መኖር ነበረበት፣ እዚህም ላይ ማለት ነው። አሁን ይሄ 4 ሽቱክ ምንም አይነት ቀዳዳ የለውም። እንዴት ነው የምበሳው? እነሱ በማሽን ነው የሚበሱት መሰለኝ። እንደዚህ ሁሉ ይሄ ሁሉ ገጥሜ እንግዲህ አልመልሰው ነገር አለኝ። የእንጨት መብሻ አለኝ። ለነገሩ መብሳት እችላለሁ፣ ግን ቀዳዳው ፓስት ባያደርግ ቢጠብ ባይዝ በደንብ ፊት ባይሆንብኝ ምን አድርገዋለሁ ማለት መሳቢያው በኋላ ላይ የሚነቃነቅ የሚወልቅ ምናምን ሊሆንብኝ ይችላል፣ በደንብ ካልተበሳ ማለት ነው። በርሽትሽ የሚበሳ ሰው ካልበሳው በጣም ትራወርሽ ነው ብክልሽ። በጣም ነው የሚያሳዝነው። እውነት ለመናገር እንደኔ አቸኳኮል እንደዚህ ማቆሙ በጣም አሳዝኖኛል። አሁን ምን እንደማደርግ አላቅም፣ ግን ኮሚኒኬት ለማድረግ እሞክራለሁ። ከመጣበት ቦታ እንግዲህ ኢሜል እጽፍላችኋለሁ። ኢሜል ጽፌ እንግዲህ ያለውን ችግር እንግዲህ አስረዳችኋለሁ። ምክንያቱም አሁን መመለስ አልችልም። አንደኛ ተፈታቶ የተወሰነው ተገጥሟል። በኢሜል እንግዲህ ችግሩን አሳውቄ ምላሻቸውን እንግዲህ እጠብቃለሁኝ። ግን የቀሩት 4ቱን መቅጠም እችላለሁኝ። እንደምታዩት 8 ነው። 4 በር ነው ያለው፣ ግን 2 ስለሆነ 8 ነው እንትኑ የሚያስፈልገኝ ማለት ነው። እና 4ቱ ግን አለኝ። 9 ቁጥር ለምሳሌ እየተበሳ ስለሆነ 9ን መግጠም እችላለሁ። 9ን እገጥማለሁኝ። እንግዲህ 10ን ደግሞ እስቲ የሚሆነውን አብረን እናያለን። እንግዲህ ቡናዬን ልጠጣና እንግዲህ ከዛ ወደማደርገው እሄዳለሁ ማለት ነው። መልካም ቆይታ ይሆንላችሁ። እናንተስ ምን ተሰማችሁ? እዚህ ጋር እንዲህ አይነት ነገር አጋጥሟችሁ ያውቃሉ ወይ? እስቲ ኮሜንት አስቀምጡልኝ። እንግዲህ ተከታተሉኝ። መጨረሻውን ደግሞ አብረን የምናየው ይሆናል። ጓደኞቼ እንግዲህ እንግሊሽ በመጨረሻ የጎደለውን ልከውልኛል ማለት ነው። ዛሬ ነው የመጣው። 1 ሳምንት ምናምን አለፈው ማለት ነው። ይሄን ከጀመርኩት ተጀምሮ እንደዚህ ከተቀመጠ ዛሬ ያ የጎደለውን ማለት ነው 10 ቁጥር 10 ላይ ያልተበሳ አለ ብያቸው ተጻጽፌ በመከራ ነው የላኩልኝ ማለት ነው። ብዙ ጊዜ ኢሜል ተጻጽፌ
የጎደለውን አሳይቼ ፎቶ አንስቼ ምን ብዬ ተነጋግሬ ነው ያመጡልኝ ማለት ነውና እንደዚህ አይነት በአጋጣሚ እንደ አይነት የጎደለም ዕቃ ሊኖረው ይችላል እና እንደዚህ በመጻጻፍ በመነጋገር ማስመጣት ይቻላልና ይሄው ልከውልኛል። አሁን እስኪ እንከፍተዋለን። ትክክል አሁንም ስታት በቼም አይሰሩም ብዬ አስባለሁ። ይሄው እንደምታዩት 4 ቀዳዳ አለው። እንግዲህ የበፊቱ ይኸውላችሁ የበፊቱ ምንም አይነት ቀዳዳ የለውም። ቀዳዳው ተረስቷል ማለት ነው። ይሄኛውን ግን ቀዳዳ ያለው ልከውልኛል ማለት ነው። 1 4 ማለት ነው። ዋው አጨብጭቡልኝ ለኔ አስመጣዋቸው። ምክንያቱም እንዳውም ዝም ብትሉ አይ የለውም በቃ ቀዳዳው የለውም ወይ ራሴ ልብሳ ብላችሁ ብትታገሉ ሊበላሽ ይችላል። ምክንያቱም ይሄም ቀዳዳው መብሳት የግድ የምትጠቀሙትን የዚህን የሽራውበኑን መጠኑን ማወቅ ይቻላል። ያስፈልጋል በየትኛው መብሻ እንደተበሳ ራሱ ማወቅ ያስፈልጋል። ዝም ብሎ ባገኘነው መብሻ ብቻ ዝም ብለን በስተን ዝም ብለን የምናስረው አይደለም። በጣም በትክክለኛው ካልተበሳ ይሄንን አይዝልንም። መሳቢያውን ደግሞ ብዙ ጊዜ ነው የምንጠቀመው። ስንከፍት ስንዘጋ አንድ ቀን ተገንጥሎ ቁጭ ነው የሚለው ማለት ነውና የራሱ የግድ ያስፈልጋል። አሁን በነፃነት እንግዲህ እንሰራለን ማለት ነው። ወደዛው እንሄዳለን። ይሄው እንደምታዩት 4 ቀዳዳ አለው ማለት ነው። እንደዚሁም 4 ሽቱክ 4 ነው የሚጎለኝ የነበረው 1 2 3 4 ማለት ነው። እንደዚህ እንግዲህ አሽገው ልከውልኛል ማለት ነው። አሁን ቀላል ነው የሚሆነው። ይኸውት እንደምታዩት እዚህ ጋራ 4ቱን አስገብቼ ከላይ 4 ይቀረኝ ነበር 4 መሳቢያ ማለት ነው። አሁን እነሱን እንግዲህ እናስገባለን።
ጨርሼ ወጥቻለሁ። ውሃ በደንብ ጠጭ ተብያለሁ። ውሃ እውነት በጣም ችግር አለብኝ መጠጣት። እንግዲህ እንግዲህ ቤተሰቦቼ ዛሬ እንግዲህ አገግም ያለው እቃው ገብቶ ቢቀመጥም ግን ልብሴን አልከተትኩም ነበር። ዛሬ እንግዲህ ልብስ እንከታለን ማለት ነው። እነዚህ ያዘጋጀኋቸውን ልብሶች እንግዲህ በየቦታው አስገባለሁኝ። መልካም ቆይታ ይሆንላችሁ። በመጨረሻም እንግዲህ ጓደኞቼ እንደዚህ አልቆ ቦታውን ይዟል። እንዴት አገኛችሁት? ዋው ዋው ዋው! እንዴት እንደሚያምር እንዴት ለቦታው ደግሞ ተስማሚና ፊት እንደሆነ ልነግራችሁ አልችልም። እንደዚህ እንደምታዩት እቃዎችንም ከትቻለሁ። በጣም እንዴት ስራ እንዳቀለለልኝ ልነግራችሁ አልችልም። የምትፈልጓቸውን ለይታችሁ ፓንቶች ከሆኑ እዛ ጋር አረኩኝ። እዚህ ጋር ደግሞ ፓካውቶች በተለያየ ከለር፣ እንደዚሁም እዚህ ጋር ቢጃማ፣ እንደዚሁም እዛ ጋር ደግሞ ኖርማል በቀን የምለብሳቸው ልብሶች በቀላሉ አሁን ማየት ችያለሁ ማለት ነው። የምፈልጋቸውንና ሁሌ ልለብሳቸው የምችላቸው እዚህ ያደረኩኝ፣ ደግሞ ሌሎቹን ደግሞ እዛ ቁም ሳጥን ውስጥ አደረኩኝ ማለት ነው። ስለዚህ አሁን የትኛውን ቶሎ አግኝቼ ቶሎ ልለብስ እንደምችል ከዛኛው ትንሽ ያኛውን ትንሽ ቀለል አለው ቁም ሳጥኑ እና በጣም በጣም ቆንጆ ነው። እንደዚህ ብቻ እናቆምም። አሁን አልጋውንም እንቀይራለን። አንሶላ ምናምኑን ቀያይረን ደግሞ ቤቱን እናስተካክል። እዚህ ጋር አንዳንድ ዲኮር እናደርግበታለን። ይሄን የቤቱን ፍላንሰንም አበባውን እዚህ ጋር ላደርገው አስቤያለሁኝ። ምክንያቱም ቦታም የለኝም። በቃ እዛ ጋር ሆነ ቁምሳጥን ለመክፈት ስለሚያስቸግረኝ እዚህ ጋር እናደርገውና እስኪ እናየዋለን። እዚህ ጋራም አለ ሌላ አርቲፊሻል አበባ እንደምታዩት እንደዚህ ዝንፍል ያለ በጣም ነው የሚያምረው። ወይ ይሄኛውን በዚህ ሳይድ አደርገዋለሁ፣ ያኛውን እዚህ ጋር ሳመጣው ማለት ነው። እስኪ እሱን አሁን አብረን እናያለን። አብረን እዚህ ጋር እናመጣዋለን። እዚህ ጋራ ቤተሰቦቼ ሁለት ያዘጋጇቸው ፍላንሰሎች አሉ።
በጣም ነው የሚያምረው እንደምታዩት እንደዚህ ውርድ ሲል ማለት ነው። ትንሽ እየዋንም የመረጥኩት እዚህ ጋር ለማድረግ አነስ ያለ መሆን አለበት ትልቅ ቦታም ስለሌለው ማለት ነው። ቴሌቪዥኑ ትልቅ ስለሆነ እሱ ቦታውን ሞልቶታል። እነዚህን ሁለት አነስ ያሉ ገዝቻለሁ። እነዚህን አሁን ወስደን እዚህ ጋር እናደርጋለን። ሰዎች አሁን ደግሞ ቤቱን እንቀይረዋለን። እዚህ ጋር አልጋውን እናነሳለን ማለት ነው። ሁሉንም አንሶላውንም አንስተን ሌላ አዲስ አንሶላ እንቀይራለን። እዚህ ጋራ የምታዩት በጣም የሚያምር ያልጋ ልብስ ነው። ይሄንን አሁን እንቀይራለን ማለት ነው። እንቀይረዋለን። ቪዲዮ እየረዘመብኝ ስለሆነ በዚህ ይሄንን እንዴት እንደሰራሁትኝ በቀጣይ ቪዲዮ ይዤላችሁ መጣለሁ ለብቻው ማለት ነው። ቪዲዮ እንዳይረዝምባችሁ ነው። በጣም ቆንጆ ዲኮር ናት፣ አሳያችኋለሁ።
ቤተሰቦቼ እንግዲህ ስንት ነገር ያየሁበት ሽራንክ እንግዲህ አልቆ እንደምታዩት ስራ ላይ ውሏል ማለት ነው። በጣም ቆንጆ ነው። ቤቱን በጣም ነው ያሳመረው። በጣም ነው የሚያምረው እንደምታዩት ማለት ነው። ቦታው በቃ ለቤቱ ለክፍሉ ምቹ የሆነ ሽራንክ ነው። ያው ለክቼ ነው ለነገሩ ያዘዝኩትኝ። ለክታችሁ ለቤታችሁ የሚበቃውን እንጂ ትልቁን ካዘዛችሁ በኋላ ሲመጣ የሚያስቸግር የሚያስጨናንቃችሁ ሳይሆን ማለት ነው። እኔ አሁን ሁሉንም እንደ ልቤ መክፈት እችላለሁ። የታችኛውንም ከታች ያሉትንም ማለት ነው እንደ ልቤ መክፈት የምችለው ሽራንክ ነው ማለት ነው። እንዴት አገኛችሁት? እኔ በጣም ደስተኛ ነኝ። እውነት ለመናገር እንዴት ስራ እንዳቃለለልኝ ልነግራችሁ አልችልም። አሁን የምፈልጋቸውን ወይንም ውጪ በተለይ ውጪ ስትወጡ የምትለብሷቸው ልብሶች የተወሰኑትን እንግዲህ እዚህ ውስጥ አድርጌያለሁ ማለት ነው። ሁሌ የምጠቀማቸው አሁን ደግሞ ሰመር ስለሆነ ትንንሽ ልብሶች ናቸው። ብዙ ወፍራም ልብሶች አይደሉም እና በጣም በደንብ ይዞልኛል ማለት ነው። ምንም ቃላት የለኝም እውነት ለመናገር እኔ በጣም ደስተኛ ነኝ። በጣም ቆንጆ ነው የሆነው። ክፍሉን ራሱ በጣም ቀይሮታል። እንግዲህ እናንተም ምናልባት ይጠቅማችኋል ብዬ አስባለሁኝ። እንደዚህ አይነት የልብስ መጨናነቅ ምናምን ካለባችሁ እንደዚህ አይነትም ኤዲ አለ። እንደዚህ አይነት መልክም እንግዲህ ትንሽ ቁም ሳጥናችንን ማስተንፈስ እንችላለን ማለት ነው። እኔ በጣም ደስተኛ ነኝ። በጣም ቆንጆ ሆኗል እንደምታዩት። ክፍሌም አልጋውን ምናምን ሁሉ ቀያይሬ እንዳያችሁት ነው። በጣም ቆንጆ ሆኗል። በጣም ነው ደስ የሚለው። እናንተ ምናልባት መግዛት የምትፈልጉ ካላችሁ ሊንኩን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። አስተያየታችሁን ጻፉልኝ። ምን ተሰማችሁ? ወደዳችሁት ወይ እንዴት ነው የሚለውን አስተያየታችሁን ከታች እፈልጋለሁ ማለት ነው። ሳምንት ደግሞ በሌላ ቪዲዮ እንገናኛለን። እስከዛው ሰላም ቆዩ።